ሀገር ሲሰለጥን ስለ ድምፁ ይጨነቃል። ስለሚናገረው ነገር ፍሬያማ ነው አይደለም ከሚለውም ባሻገር የድምፁን ከፍታና ዝቅታ ይጠነቀቃል። እንዲህ አይነት ማህበረሰብ ታፈቅላለች የሰለጠነች ሀገር። እንድትጠፋ የፈረደባትና መጨረሻዋ ዞሮ ዞሮ መጥፋት ብቻ አማራጯ የሆነች ሀገር ልከኛን ሀገር ጨምሮ ጫጫታ፣ ጩኸት እና ባዶነት የሞላበት ማህበረሰብ ትሆናለች ማለት ነው። እንድንኖር የተፈጠርን አይመስለኝም፣ ወይም እንድናድግ እንድንረዳዳ የተፈጠርን አይመስለኝም። በየትኛውም አይነት የህይወት ገጽታ ላይ ብትሄዱ ይሄንን የሚያመለክት ነገር ነው ያለው። ለምሳሌ ይሄኛውን ስቱዲዮ ተከራይቼው ነው። ኖርማሊ መኖሪያ ቤት አካባቢ ነው የምኖርበት አይደለም። አክቹአሊ ግን ይኖራሉ ሰዎች ይኖራሉ ግራና ቀኝ እና ድንገት እንግዲህ ኮንዶሚኒየም ነው በቀበጣ አካባቢው፣ ግን በጣም ከፍተኛ ድምጽ ነው ያለው። አሁን ይሄ ኖይዝ ካንስሌሽኑን በጣም ቀንሸው በደንብ ካንስል እንዲያደርግልኝ አድርጌው ነው እንጂ ይሄ ሞንታርቦ ይሄ በሚኒባሶች ላይ ተደርጎ ለአቅመ ደካሞች ለመለመኛ የሚያገለግል ስፒከር ነው። እንግዲህ መኖሪያ ቤት በጣም ትንሽዬ ክላስ ላይ ነው እንግዲህ ሰዎች ይዘውት እየኖሩ ያለ። ልደት ነው ነገሩ። በጣም ከፍተኛ ድምጽ ነው ያለው። በየመኪናው ብትሄዱ የሚለቀቀው ድምጽ አስቡት፣ ያለው ሙዚቃ አስቡት። ሙዚቃው ስለምን እንደተጻፈ ስለምን እንደተዘፈነ አይገባቸውም። በሌሎች ስራ ሌሎችን እንበጠብጣለን። አእምሯችን እንዲያስብ አልተፈጠረም። ነገሮችን በእርጋታ እንዲያይ አልተፈጠረም። አይሆፕ ሶ ገነት ኢቭን መዝሙርም እንኳን ቢኖራት ጫጫታ ይኖራታል ብዬ አልጠብቅም። ጸጥታ ያለበት ይመስለኛል። ጸጥታ የሚናፈቅ ነው። ሌክዠሪየስ ነው። ብዙ ሆቴሎችን አይታችሁ እንደሆነ በጣም ቆዩብኝ የሚሉ አይነት በጣም የተወደዱ አእምሯችሁን ሰብስባችሁ የምትቀመጡባቸው አይነት ለምን ሆኑ? እንደዛ ጸጥታ ለምን ዋጣቸው? ውድ ናቸው አይደለም እንዴ? የሚሉ ተራ ሰው አይገባባቸውም። ሰነፍ ያንን አፎርድ ማድረግ የማይችል ሰው ሊገባባቸው አይችልም። እንደዚህ አይነት ሰዎች ምን አይነት ናቸው ብላችሁ ስታስቡ ደግሞ በአንድም በሌላ ህይወት አጋጣሚ ህይወታቸውን ያሸነፉ ሰዎች የሚገቡበት ነው። ለዛም መክፈልም ይችላሉ። የሚመቻቸውም ያ ነው። አለቀ። እና አንዴ እንዲሁም አዲስ አበባ ለሆነ ስራ ወደ ሐዋሳ ማለፍ ነበረብኝና ቀደም ያለ ነው በእርግጥ 1200 የሚባል መናኸሪያ አካባቢ ነው። ታውቁታላችሁ ብዬ አስባለሁ። ፓሲፊክ የሚባል ሆቴል ነው። አዲስ አበባ የምትኖሩ መናኸሪያ አካባቢ ታውቃላችሁ። ፓሲፊክ 1200 ነው ለአንድ ሰው። በጣም አሪፍ ነው። በጣም ምርጥ የሆነ በቃ ጸጥታው የሚማርክ ነው። ፐርሰናል ያገኘሁት በዛ ሰዓት። ሰው ከፓሲፊክ ዝቅ ብሎ ያሉ ደግሞ ተራ የሆኑ ለቀን ሲባልጉባቸው የሚውሉ ቀን ሲሰራባቸው ይውላሉ። ሌላ ነገር which is ማታ ደግሞ ለሚተኛ ሰው እንግዲህ ተብሎ ነው እንደዛ ሆኖ በጣም ርካሽ ናቸው። በቃ በጣም 25% ብቻ ከፍሎ ማደር ይቻላል የፓሲፊክን ዋጋ ማለት ነው። እና እኔ እዛ አልፈለኩትም። ገንዘብ የለኝም በዛ ሰዓት፣ ግን ለፓሲፊክ ያንን ከፍዬ ጾሜን ማደር ነው የመረጥኩት። ግን በጸጥታ ብትጸልዩ ራሳችሁን ብታዳምጡ ጸጥታ ግን ካልወደዳችሁ በቃ በሽተኞች ናችሁ። እና አብዛኛው ህዝባችን በሽተኛ ነው። በሽተኛ ልደት አከባበር አያውቅም። ሰርግ እንዴት እንደሆነ አሰራረግ አያውቅም። ከሰው ጋር መኖር እንዴት እንደሆነ አያውቅም። እኔ ከሰው ጋር የምኖረው የሱን የደም ስር ወይም ደግሞ የጎረቤትን የደም ስር ተውሻ አይደለም ኖርማሊ። ግራ የገባን የዚች ሀገር ሁኔታ፣ ለምሳሌ የቤት መስሪያ መሬት ሰው ይፈልጋል፣ የለም መሬት መቼም አያገኝም። በሊዝ ቢወዳደርም ዝም ብሎ ተራ አይደለም መሬት ዝም ብሎ። ምናልባት እንደዛ ስላችሁ ዛትማች በጤነኛ መንገድ ነው ሰዎች መሬት እያገኙ ያሉ ለማለት አይደለም። ግን ይህን ያህል ቁጥር ያለው ማህበረሰብ መሬት እየመራህ ምሳሌ 150 ካሬ ሜትር እንኳን ቢሆን እየመራህ ምን ያክል ሀገር ነው የሚበቃው? ምን ያክሉስ ነው ለእርሻ አገልግሎት ውሎ ለዚህ ህዝብ
ምግብ ሊሆን የሚችል ነገር እንስሳት ማርባት፣ ዶሮ ጀስት ላይክ ዛት አትክልቶችን ማልማት እንዴት ነው የሚቻለው? ለዛስ የሚሆን ቀለብ እንዴት ነው? ምን ያክሉ ነው ለአግሪካልቸር? ምን ያክሉ ነው ለኢንዱስትሪ? ምን ያክሉ ነው ለዛ የሚሆነን? እና በቅርብ ለምሳሌ የከተማ ፕላንም ወጥቷል፣ የገጠር ፕላንም ወጥቷል። ኖርማሊ ሶ ሞር ቴንደንሲው ምንድነው ወደ ኒው አርባኒዝም ወደ ስማርት ግሮዝ የሚባል ኮንደንስድ ወደሆነ የኮንዶሚኒየም ስትራክቸር ያለው አፓርታማዎችን ሪል ስቴቶችን የተገነቡ ሰዎች አብረው ወደ ላይ በሚመራ አይነት የኤር ራይትስ የሚባል አለ፣ 3D ፕሮፐርቲ ራይት የሚባል አለ። እሱን ግልጽ ላይሆንላችሁ ይችላል፣ ግን ወደ ላይ ማለት ነው። ሰው መሬት አይደለም የሚጠይቀው፣ አብረው ይደራጁና ወደ ላይ አፓርታማዎችን ኮንዶሚኒየሞችን ይገነባሉ፣ ይኖራሉ ማለት ነው። ግን እዛ ኮንዶሚኒየም ላይ ሲኖር ትልቁ ሄዴክ ምን እንደሚሆን ታውቃላችሁ? ባህሪ ነው፣ አኗኗር ነው። ቆሻሻውን ዝም ብሎ በጎረቤቱ እንደፈለገ የሚረጭ ሰው ነገ ጥንቁር ለጥንቁር ተያይዞ የሚጠፋፋ አይነት ነው የሚሆነው። ድምፅ ሌላው ነገር ነው። እንኳን ሙዚቃ ከፍቶ እንኳን ስፒከር ከፍቶ ይቅርና ኃይለ ቃል እንኳን ስልክ እንኳን ማውራት እኮ ሰው ይረብሻል አይደለም እንዴ? እንደዛ ነው። አሜሪካ እንዴት ነው እየኖሩ ያሉት ወገኖቻችን? እንዴት ነው እየኖራችሁ ያላችሁት? እዛ የሰለጠነ ሀገር ላይ በዲቪ በተለያየ መንገድ ሄዳችሁ እንዴት ነው እየኖራችሁ ያላችሁት? እንደዛች አይነት ኢትዮጵያን ነው የምናፈቀው። ኖርማሊ ሰው የሚኖርባት ሀገር ጫጫታችን ስለጨመረ የሰው ነፍስ እንኳን የሚያሳስበን አልሆነም ማለት ነው። የሰው ሲቃ እንኳን ሊሰማን አልቻለም እኮ። ጫጫታችን ነው አእምሯችን ላይ ያለውን ጫጫታ ለመሸፈን እንዲህ አይነት ሙዚቃ እንከፍታለን። ጫጫታ የሞለበት አእምሮ ተሸክመን እንዴት ለሰው እንዘን? እንዴት በጎ ነገር መስራትን እንዴት እናሰብ? እንዴት ሌላው ወገናችን ያለበት ሲቃይ እንዴት እናዳምጠው? እንዴት ጸልየን ፈጣሪያችን ይስማን? ይህች ሀገር ለመጥፋት የተሰራች ህዝቦቿም ለዛ የተዘጋጁ ናቸው በብዛት የሞሉባት። እኔ በጣም ብዙ ቦታ ለማየት ሞክሬያለሁ። በጣም በህይወታችሁ ነፃነትን የምትሹ ከሆነ ሰውነት ያስፈልገናል። ይሄ የዱር የገደል ማሚቱ አይነት የሚያድነቁረውን አይነት ድምፃችንን ማስተካከል አለብን ብዬ አስባለሁ። በዓል ለማክበር የሃይማኖት ተቋማት ላይ ዛትማች ነፍስ ጋር የሚያገናኝ ዜማ የለም፣ ተበላሽቷል፣ እሱ ቀርቷል። ከዛ ልቅ ሌላ ነገር ሆኗል። ሸበል ገዳይ ነው ወይ ሸጌ ምናምን ነው ጀስ ላይክስ እንደዛ ነው። ደጀ ሰላሙ ላይ ነው እኮ እንደዛ ነገር። እንኳን ደጀ ሰላሙ ላይ በዛ ዕለት እንዲህ አይነቱ ነገር ምን ይሰራል? ባህላዊ ሁኔታችን ምን ይሰራል? ሃይማኖታዊ አይደለ? ለባህላችን የብቻ ቀን ቢኖረን፣ ለሃይማኖታችን የብቻ ቀን ቢኖረን ምን አለበት? ያ ብቻ ያሳዝናል። ግራ የገባን ማህበረሰቦች፣ ግራ የገባን ፍጥረታት ብቻ። I'm sorry.